ልዑል ሌላ ድጋሚ አዲስ እቅድ እያወጡ ይገኛሉ። ምክንያቱም ይህንን ነገር ለአቢኒ ይጠቅመዋል እና ደግሞ ናቲም ለይሄ በህይወት እንዳለና እንደሌለም እንድናውቅ ያደርግናል በማለት ዜማዬ ሌላ ሀሳብ ታመጣለች። ግን ደግሞ ልዑልም ይህንን ነገር የሚሳካ አይመስለኝም፣ ግን ሚሆን ከሆነ እንሞክረው ይላታል። ካልሆነ ደግሞ ኢዛና ያለኝን ነገር አደርጋለሁ፣ ለወንድሜ ስል ምንም ነገር ላደርግ እችላለሁ ይላታል። ይህንን እቅድ ይሳካል እመነኝ እያለች ታረጋጋዋለች። አሁን ላይ ልዑል የሚታየው ከወንድሙ ሌላ ወይንም ምንም ነገር እንኳን የማይታየው ቢሆንም ከዜማዬ ጋር ግን እውነት በስነ ስርዓቱ ይሳካልኛል ብሎ እየተጓዘ ይገኛል። ዜማዬም ምን አይነት እንዳዳናትና እኔንም እመነኝ ባለችው ጊዜ ዜማዬም ከየት እንዳገኛት ቤትም እንዴት ሆኖም ህይወቷን እንዳተረፈው እሷም እያስታወሰች ነበረ። ለህይወቷ እየታገለች ባለ ጊዜ ነበረ ልዑልም ያገኛትና ጫካ ውስጥ እነዚህ አውሬዎች አንተ አታውቃቸውም ምን ያህል ዋጋ እንደከፈልክልኝና እዛ ጫካ ውስጥ ያለምንም ርህራሄ እንደዛ እንድሞት አድርገው ነው ትተውኝ የሄዱት። ስለዚህ አሁን አንተንም ይሄ መጥፎ ሰዎች አሁንም ሊያደርጉህ የሚችሉት ከባድ ሁኔታ ላይ እንድትገባ ነውና ወጥመዳቸው ውስጥ እንድትገባ አላደርግም ትላለች ዜማዬም። ኢዛና ግን አሁንም እውነት መንገዱንም እየተጓዘ ትክክለኛው መንገድ የያዘ ይመስለውና ልዑልንም ለማጥመድ እየሞከረ ቢሆንም ልዑል ግን ሁሉም እርምጃው ቀደም ብሎ ስላወቀበት እሺ ብሎት ከሱ ጋር እንደሚስማማ ያደርጋል። ግን ደግሞ ከላይ ሶስተኛው አዛዛቸው ደግሞ ከእድል ጋር ሆኖ ኢዛናን ለማጥፋት አንድ ብለው ተነስተዋል። ኢዛና አሁን ላይ በጣም ችግር ውስጥ ይገኛል። ምክንያቱም እሱ ብቻውንና ሁሉም ነገር ለብቻዬ አደርጋለሁና ብቻዬ ብልጥ ነኝ ብሎ ስለሚያስብ ኢዛና ለብቻውን ምንም ነገር አደርጋለሁ ብሎ ለራሱም ያምናል። ግን ብቻውን ምንም ነገር ሊያደርግ አይችልም። በሌላኛው በኩል እድል አለች፣ በአንደኛው ደግሞ ልዑልም ይዞታል። እድል እሺ ያለችውን ግን ደግሞ በጎን ከሶስተኛው ሰው ጋር እያያያዘችው ትገኛለች። እድል ደግሞ ለሶስተኛውም ሰው አሳልፋ ሰጥተዋለች። ኢዛና እኔንም ለማስገደል ስላሰበ ይህንን ነገር ብላ ስለነገረችው ስለሱ ጉዳይ ለእኔ ተይልኝ ብሏትም ነበረ። አሁን ላይ በጣም ችግር ውስጥ ይገኛል ኢዛና። በሁለቱም ወጥመድ ውስጥ ገብቷል። ግን አተርፍ ባይ አጉዳይ እየሆነ ነው። ከምንም በላይ በጣም እየተጎዳና ሁሉንም ሊያጣ እየተዳረሰው ከምንም በላይ አቤል ነው። አቤል የኑሃ ወንድም ከምንም በላይ አሁን ላይ ባዶ እጁን እየቀረ ከህይወቱም ወይንም ከሀብትም ሳያገኝ ብዙ ነገሩን እያጣ ይገኛል። እሱንም ብቻ ሳይሆን እህቱንም ኑሃ መጥፎ ችግር ውስጥ እያስገባት ይገኛል። ኑሃ አሁን ላይ ከምታስበው በላይ ከወንድሜ ጎን መቆም አለብኝ ብላ ታስባለች። ግን ደግሞ እሱ የሚያስበው ስለ ብር እንጂ ስለ ሌላ ነገር አይደለም። ብር ብቻ እሱ ከኑሃ ጋር ተቃራኒ ሆኖ ይገኛል። ኑሃ ደግሞ እውነቱን ለነ አቤኒ ለመናገር ባሰበች ጊዜ ነበረና እሱ ሁሉንም ነገር ያስተዋት። ይህንን ነገር መናገር አትቺ ከተናገርሽ ወየውልሽ ብሎ አስጠንቅቋትም ስለነበረ በዛ ላይ እናታችን ታማለች፣ ለእናታችን ስትይ አታደርጊም ወይ እያለ በዛን ሁለቱን በእናቴ ስም አትነግድም እያለችው ነበርና ኑሃ አሁን ላይ በሁለት አጣብቂኝ ውስጥ ገብታለች። በፍቅር አንደኛ ደግሞ በውሸት የተሞላ ፍቅር እንዴት አድርጌ ነው ብላ ታስባለች። ምክንያቱም ፍቅር ስለገለጸችላት ለማምለጥ እየሞከረች ለአዳም ፍቅሯን ገልጻለት ነበረና ይህንን ደግሞ ፍቅር በውሸት የተመሰረተ ስለሆነ አንድ ቀን ይበላሽብኛል የሚል ስጋት ይዘዋታል። አሁን ላይ ግን ምንም ቢሆን ከወንድሟ ጎን ለመቆም ወስናለች። ግን አንድ ቀን ደግሞ ይህንን እውነት አወጣዋለሁ ብላ ታስባለች። ሆኖም ግን ከላይ ያለውንም
ሶስተኛውንም ሰው ስለደረሰባቸው ኑሃም በጣም ችግር ውስጥ ትገኛለች። አቤል ከምንም በላይና ራስ ወዳድ ለራሱ ጥቅም የሚፈልግ እህቱንም አሳልፎ የሚሰጥ ሰው ስለሆነ አቤል አሁን ላይ ስለ ኑሃ ግድ አይሰጠውም። አንቺ እህቴ መሆንሽንም እንዳረሳ እንዳታደርጊኝ እያላትም ነበረ። ይሄ እውነት እኔ የማደርገውን በመንገዴ እንዳትገቢ እያለም እያስፈራራት ነበረ። አቤኔ አሁን ላይ ምግብም መብላት አቁሞ ራሱንም ሊያጠፋ በሞከረ ጊዜ አዳን ደርሶ ካስለቀቀውም በኋላ በጣም በውስጡ አሁንም ሀዘን ውስጥ ተኮራምቶ ቁጭ ብሎ ነበረ። ግን አዳ ሁሉንም ለማስረሳት እየሞከረ ምግብም አልበላህምና እያለ ምግብም ሲያቀርብለት ነበረ። ግን ደግሞ እሱ ምንም ነገር አልፈልግም እያለ አዳም እያስጨነቀው ነበር። እባክህን መቼ ነው ምግብ ከበላህ እስኪ አንዴ እንኳን ቅመስልኝ፣ ለኔ ስትል አታስጨንቀኝ እያለውም እሱም በፈጣሪ ስም እየማለለት እኔም ምንም ነገር እንኳን ልብላ ብል አይበላልኝም ተረዳኝ እያለው እሺ እኔ ጓደኛ አይደለሁም ወይ ለምን ታስጨንቀኛለህ? ከዚህ በላይ ምን ልሁንልህ? እያለ አዳም እሱም ለማጽናናት ይሞክራል። ይህንን ነገር አልሳካ ሲላቸው ውጭ ወጥተው መዝናናት እንዳለበት አዳም አንድ ሀሳብ ያመጣል። አቤኔም በዚህን ጊዜ ይስማማል። ልዑልና ዜማዬም ሁለቱም ኢዛናን ወጥመድ ባዘጋጀላቸው እነሱ መልሰው ወጥመድ እያዘጋጁ እድልንም ወደ አቤል በምትጓዝበት ሰዓት አፍነውና እሷንን እንደገደሉ ማስመሰል ስለነበረባቸው ለማስመሰል ሁለቱም አንድ ድብቅ ቦታ እድል የምትገኝበት ወይንም ልታልፍበት የምትችል መንገድ ይሄዳሉ። እዛን ከደረሱም በኋላ እዛ ተደብቀው በቃ እድል ስትቀርብ ዜማዬም ትርቃለች። በዛም መሀል እድልም ትታፈንና አንድ ድብቅ ቦታ ይወስዳታል። ልዑልም ድብቁ ቦታ ከወሰዳት በኋላ ሁሉንም ነገር ከማድረጉ በፊት ራሷን ከነቃችሁ በኋላ ያለውንም ሁሉንም ለምን እዚህ አመጣኸኝ እያለችው ነበረ። እሱም ያመጣባት እዛ የመወሰዳትንም ምክንያት ሁሉም በነፃነት ይነግራታል። እሷን ግን ይህንን ነገር እንዴት ሊሆን ይችላል ብላ ማመንም አልቻለችም ነበረ። ምክንያቱም ኢዛና ይሄን ያክል ከኔ ክፋት ያስባል ብላ በጣም ይወደኛል ብላ ነው የምታስበው። እሷ ግን የምትወደው አቤኔ ነው። አቤኔ ግን የእውነት የምትወደው የማይመስላቸው በተለይ ደግሞ ከላይ ያለ እሱ ብቻ ነው የሚነቃባት ከምንም በላይ ማለት ነው። ግን አቤኔ ግን እሷን እወድሃለሁ ብላው ስለነበረ በባለፈውንም ክፍል እንዳየነው እሷ ይህንን ነገር ደውላ እባክን ራስን ጠብቅ እያለችው ባለ ጊዜ ስለኔ ምን አገባሽ እያላትም ነበረ። መቼም እወድሃለሁ አትይኝም እያለ እኔ ከወንድምነት የዘለለ ወይንም ከጓደኝነት የዘለለ ነገር ካንተ ምንም የለኝም ብላውም ነበር። ግን እሱ ሁሉንም ነገር ነግሯታል። አንቺ ይሄንን ነገር እያደረግሽ ያለሽው ታዲያ ለምንድን ነው እያለ እውነተኛውንም ደብቀው ነበረ። ግን ኢዛና ይሄንን የእሷን ፍቅር ለአቤኔ ያላትንም ፍቅር ስላወቀ ኢዛናን ከእሷ ጋር ጠላት የገባው በዚህ የመጣ ስለሆነ አሁን ላይ ግን እድል አቤኔን ከምንም በላይ ታፈቅረዋለች። እሱንም ለመጠበቅ ነው ሁሉንም ነገር የምታደርገው። ግን በመሀል አጣብቂኝ ውስጥ ገብታ ትገኛለች። ዜማዬና አቤኔም ለመገናኘት በቃ በትንሽ ጊዜ የቀራቸው መንገዳቸው አንድ ሆኖ ሁለታቸውም ለመገናኘት እድሉን ይገኛል።